ሰላም ውድ የግራር ቻናል ቤተሰቦች እንደምን ቆያችሁኝ? በዛሬው ቆይታችን የተዋችሁ ለኔ አትመጥኑኝም ብሎ የገፋችሁ ሰው እንዲጸጸት የምታደርጉበትን 4 መንገድ እንመለከታለን። ምናልባት በዚህ ደቂቃ ተቀምጣችሁ ስለነሱ ያለማቋረጥ እያሰባችሁ ይሆናል። ምን እንዳለያያችሁ፣ እናንተ ለምን በቂ እንዳልነበራችሁ። ያ ደግሞ ወጥመድ ነው። ምክንያቱም ቁጭ ብላችሁ ዋጋችሁን ከፍና ዝቅ እያደረጋችሁ ራሳችሁን እያራከሳችሁ ስትመረምሩ እነሱ የእናንተን ህይወት ግድ በማይሰጠው መልኩ ሌላ ዓለም ላይ ናቸው። ያ ህመም፣ ያ ዝምታ፣ ያ በሌላ ሰው በቶሎ የተተካችሁበት ስሜት፣ ያ ሁሉ የልብ ስብራት ሳይሆን የማስጠንቀቂያና የማንቂያ ደውል ነው። ነገር ግን ሙሉ ሁኔታውን መቀየርና ጨዋታውን መገልበጥ እንደምትችሉ ብነግራችሁስ? ከመተውና ከመርሳት ይልቅ እናንተን ስላጧችሁና ስለተዋችሁ ብቻ የሚጸጸቱበት ሰው መሆን እንደምትችሉ ብነግራችሁስ? አጉል ጨዋታን በመጫወት ወይም እነሱን ለማታለል በመሞከር ሳይሆን ታዲያ የማይተኩት ሌላ ምርጥ ሰው በመሆን ብቻ። ስለዚህ በእነሱ ምክንያት እንደጠፋችሁ ከተሰማችሁ፣ በእነሱ በመተዋችሁ ልባችሁ ካዘነ፣ በዚህ ቪዲዮ እናንተን በመተዋቸው ብቻ እንዲጸጸቱ የምታደርጉባቸው 4 ልዩ መንገዶች አሉ። አብራችሁኝ ቆዩ። ሰሞኑን ቪዲዮ ቫይራል እየሆነ አይደለምና እንደተለመደው ቀና ልባችሁን ሰጥታችሁ ላይክ እያደረጋችሁ እንድትጀምሩ እንዲሁም ኮፒ ሊንክ እያደረጋችሁ ለሌሎች ሼር ብታደርጉልኝ ስል እጠይቃችኋለሁ። ለግራር ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ሁኑ። አንደኛ፣ ሙሉ በሙሉ ከነሱ ህይወት ውጡ። አብዛኛው ሰው ጨክኖ የማያደርገው ነገር ግን ከብሬክአፕ በኋላ ወይም ከተለያዩ ግንኙነቶች በኋላ ጥሏችሁ ለሄደና ለተዋችሁ እንዲሁም ለገፋችሁ ሰው ሁነኛ መፍትሄ የሚሆነው ሙሉ በሙሉ እነዛን ሰዎች ጥሎ መሄድ ወይም መሰወር ነው። በቴክስት ፓራግራፍ የሚያክል ጽሑፍ አያስፈልጋችሁም። የእነሱን ቀጣይ ተግባር ለማረጋገጥ እነሱን በየቀኑ ቼክ ማድረግ አይጠበቅባችሁም። በድንገት የሆነ ነገር ቢገጥማችሁ ለነሱ ለመደወል መቻኮል አያስፈልጋችሁም። በዝምታ ንገሱባቸው። ዝምታ መጓጓትን ይፈጥርባቸዋል። መጓጓት ደግሞ ጸጸትን ይፈጥራል። ማስጠንቀቂያ፣ ማብራሪያና የስንብት ቃል ምንም አያስፈልጋችሁም። ጀስት ከነሱ ህይወት መውጣት ብቻ። ይህ ታዲያ እንግዳ ነገር ወይም የማይዋጥ ሊመስላችሁ ይችላል። ምክንያቱም ውስጣችሁ የሚላችሁ ወይም እያደረጋችሁት ያላችሁት አሁን እኔ ያልኳችሁን በተቃራኒው ነው። ግን አብዛኛው ሰው ያለውን ፓወር የሚያጣው በዛ ነው። ጨክኖ መተው ይከብደዋል ብዙ ሰው። ሁሌ እዛው ከተገኛችሁ ግን ልትናፈቁ አትችሉም። ደጋግመው መልሰው ቢመጡም እናንተን ማግኘት ከቻሉ ጸጸት ሊሰማችሁ አይችልም። እኛ ሰዎች ስንባል የምንሰራው በንጽጽር ነው። ሰዎች የእናንተ ጥቅም በደንብ የሚገባቸው መቅረታችሁ ሲመለከቱ ነው። መጀመሪያ ላይሰማቸው ይችላል፣ እንደውም እፎይታ ሊሰማቸዋል። ግን ጊዜ ስጡት እስቲ። ነገሩ ዞሮ እነሱ ስለእናንተ በየቀኑ ማሰብ ይጀምራሉ። ነገር ግን መሰወር ሲባል ታዲያ በአካል ብቻ ሳይሆን በአእምሮም ጭምር ነው። ሁሉም ሰው ለአንድ ቀን ቴክስት ማድረግ ሊያቆም ይችላል። እውነተኛ መሰወር ግን የአእምሮ ነው። የእነሱን ፕሮፋይል ቼክ ማድረግ ማቆም፣ ስለነሱ መጠየቅ ማቆም፣ በወሬ መሃል የነሱ ስም ቢጠራ እንኳ ያንን ማንሳትና መቀጠል ማቆም ነው። ምክንያቱም ከነሱ ህይወት በአካል ተሰውራችሁ ግን አእምሯችሁ ውስጥ የሚኖሩ ከሆነ በእርግጥም አልተለያያችሁም ማለት ነው። ነገር ግን ሙሉ በሙሉ ስትሰወሩ ደግሞ አንድ የሚቀየር ነገር አለ። መጀመሪያ ሊጎዳችሁ ይችላል። ባዶ እንደሆናችሁ ሊሰማችሁ ይችላል። የማይመች ሁኔታ ሊፈጠርባችሁ ይችላል። ግን በድጋሚ ራሳችሁን ታገኙበታላችሁ። ኃይላችሁ ወደ ውስጣችሁ ይመለሳል። ትኩረታችሁ መልሳችሁ ታገኛላችሁ። ለራሳችሁ መኖር ትጀምራላችሁ። ስለዚህ እናንተን እንደ ዕቃ ተጠቅሟችሁ ሲያበቁ ከሄዱ እና በዛ ተግባራቸውም እንዲጸጸቱ ከፈለጋችሁ የእናንተን ልመና ስለሚፈልጉ ተሰውራችሁ ግን አሳፍሯቸው። እነሱን ለመቅጣት ሳይሆን ራሳችሁን መልሶ ለመገንባት።
ሁለተኛ ደግሞ ትዝታችሁን በዓላማ ተኩት። አሁንም በአካልና በመንፈስ ከነሱ ጋር የምትጣበቁት በጣም ስለምትወዷቸው ሳይሆን ትኩረት የምታደርጉበት ትልቁም ነገር በህይወታችሁ ከጎደላችሁ ነው። ጠላታችሁ እነሱ ሳይሆኑ አንድ ዓላማ ላይ ማተኮርና ራሱን ቢዚ ማድረግ የከበደው ማንነታችሁ ነው። ፐርፌክት ሆኖ ሳይሆን የእናንተ ፎከስ ስለሆኑ ብቻ ነው። ምክንያቱም እነሱ እኮ አንዴ ሳያመነቱ እንኳን እናንተን ጥለዋችሁ በመሄድ በመተው ለእናንተ እንደማይሆኑ አሳይተዋቸዋል። ታዲያ ሲሄዱ ዓለም የተናጋባችሁ ይመስላችኋል። እናንተ ደግሞ እነሱን ብቻ አላጣችሁም፣ ዓላማችሁንም አጣችኋል። አእምሮ ባዶ ሆኖ መቅረት አይችልም። አቅጣጫ ካልሰጠነው ወደ ለመደው ቦታ ተመልሶ ይሄዳል። ለዛ ነው ትውስታችሁን ደጋግማችሁ የምታስቡት። ምክንያቱም አእምሮአችሁ የሚሄድበት ቦታ የለውም፣ የሚወጠርበት ትኩረት የሚያደርግበት ወይም ኦብሰስድ የሚሆንበት ነገር የለውም። ስለዚህ ያንን ዳይመንድ የሆነ ኃይል መልሳችሁ ማግኘት ከፈለጋችሁ ትዝታና ትውስታችሁን በዓላማችሁ ተኩት። እነሱን ለመርታት መታገል አይጠበቅባችሁም። እናንተ ላይ መድረስ እስኪያቅታቸው ከፍ ብላችሁ የተሻለ ሰው ብቻ ሁኑ። እውነተኛ በቀል ስኬታችሁ ነው። ያኔ ጸጸት ብቻ ሳይሆን እፍረትም ይሰማቸዋል። ስልካችሁን እየከፈታችሁ እነሱን ቼክ ከማድረግ ይልቅ አካላችሁን ለማጎልበትና ለማሻሻል ስፖርት መስራትን ጀምሩ። መጡ አልመጡ እያላችሁ ስለነሱ እያሰባችሁ ከመዋል በትርፍ ጊዜያችሁ እንኳን ስኪል ወይም ክህሎት መማር፣ ገንዘብ፣ ዲሲፕሊን እና እድገት ላይ ማተኮር፣ እነዚህ ነገሮች ከፍ አድርገው ይሰቅሏችኋል። ያኔ እነሱ ከታች ሆነው ወደ ላይ ሲመለከቷችሁ እናንተን ጥለው የሄዱበት የገፏችሁና የተዋችሁን ቀን ዞር ብለው በመመልከት ከመጸጸትም አልፎ ያቺን ቀን ይረግሟታል። ዓላማ ዲሲፕሊንን ይፈልጋል። ዲሲፕሊን ደግሞ ቁስላችሁን ወደ ፓወር የሚለውጥላችሁ ትልቁ ቁልፍ ነው። እያንዳንዱ አካላችሁን ለማጎልበት የምትሰሩት ስፖርት ወይም እንቅስቃሴ፣ እያንዳንዱ የምታተኩሩበት ሰዓት፣ እያንዳንዱ በራሳችሁ ላይ ያላችሁ መሻሻል ራሳችሁ መልሶ እየገነባላችሁ ነው። ከዛ ቀስ በቀስ የሆነ ነገር ይቀየራል። ባዶ ሆናችሁ አይሰማችሁም። ቀናችሁ አሁን ስትራክቸር አለው። አእምሯችሁ አቅጣጫ አለው። ህይወታችሁ ትርጉም አለው። በድጋሚ በስተመጨረሻም እነሱን መፈለግ ታቆማላችሁ። ምክንያቱም ከነሱ የሚበልጥ ነገርን ገንብታችኋል። ስለዚህ እናንተም በመተዋቸው እንዲጸጸቱ ከፈለጋችሁ ተቀምጣችሁ ስለነሱ ማሰብ ራስን መጉዳት ነው። የሆነ ነገር ቢልድ አድርጉ። እነሱን ለመርሳት ብቻ ሳይሆን ህይወታችሁን ለመለወጥም ትኩረት የምታደርጉበት ነገር ይኖራችሁ። ሰዎች ጥለውት ከሄዱ በኋላ እዛው ተመሳሳይ ሆኖ የሚቀር ሰውን አያከብሩ። ይልቅ እነሱን በዓላማ የተካቸውንና ዞሮም ያልተመለከታቸውን ሰው ነው የሚጸጸቱበት። ደግሞ ህመማችሁን ለመሸወድ አትሞክሩ። ህመምን ችላ ማለት ህመሙን አያድነውም፣ ይደብቀዋል እንጂ። የደበቃችሁት ነገር ደግሞ በኋላ ተባብሶ ነው የሚመለሰው። ብዙ ሰው በሰዎች መገፋት፣ ክህደት ሲገጥመው ከሰዎች ጋር ያሰበው ረጅም ጉዞ በድንገት ሲቋጭበት በቀጣይ የሚያደርገው ነገር ቢኖር ያንን ህመም ለመርሳት ሲል ብቻ ስልኩ ላይ ቢዚ ለመሆን፣ ብዙ ቪዲዮዎችን ለመመልከት መሞከር፣ ደህና እንደሆነ ለማስመሰል ነው ብዙ ጥረት የሚያደርገው። ግን በኋላ ምሽት ላይ ሁሉም ነገር ጸጥ ሲል፣ ሰዎች አካባቢያችን ላይ ሳይኖሩና ስልካችንን መያዝ በማንችልበት ሁኔታ ላይ ስንሆን ያ ህመም እዛው ነው። እየተሰቃያችሁ ያላችሁት እነሱ ስለሄዱ ሳይሆን ነገሩን በትክክል ፕሮሰስ ስላላደረጋችሁት ነው። የገፏችሁን አጋጣሚ፣ ትዝታውን፣ አብራችሁ የነበራችሁበትን ጊዜ ማሰብ ህመሙን ይፈጥራል። ያ ህመም ደግሞ ጠላታችሁ አይደለም። ህመሙ የፈጠረውን ነገር ስሜት የሚዘራበት መንገድ ነው። ያንን ችላ ስትሉት ታዲያ ህመማችሁን ለመሸፋፈን ስትሞክሩ የመዳናችሁን ሂደት ታስተጓጉሉታላችሁ። ላይክ እጃችሁ ላይ የተፈጠረ ቁስልን አጥባችሁ በደንብ ሳታጸዱት ለመሸፈን እንደመሞከር ነው። ከላይ ሲታይ ደህና ይመስላችኋል፣ ውስጡ ግን ኢንፌክሽን ይፈጥራል።
ስለዚህ ከህመም ለማምለጥ ሌላ ትኩረትን የሚነሳ ነገር በመፈለግ ራሳችሁን አትሸውዱ። ከህመማችሁ ጋር ፊት ለፊት ተጋፈጡ። አንዴ አሸንፉትና አቃጥላችሁ ጣሉት። ያኔ በነፃነት ወደፊት መቀጠል ትችላላችሁ። ታዲያ እንዴት ነው ያንን ህመም መጋፈጥና እየሮጡ ከመሸሽ ይልቅ አንዴ ተጋጥሞ ማሸነፍ የሚቻለው? አንደኛ፣ ራሳችሁን ማደንዘዝ አቁሙ። ያለማቋረጥ ስልካችሁ ላይ ስክሮል በማድረግ እነሱን ለመርሳት መሞከር፣ ወደ አዲስ ፍቅር ዘሎ መግባት፣ በማይረባ ነገር ራስን ቢዚ ለማድረግ መሞከር፣ እነዚህ ነገሮች ሁሉ አያድኗችሁም፣ ህመሙን ያራዝሙባችኋል ይልቅ። ሁለተኛ፣ ሁሉን ነገር እንዲሰማችሁ አድርጉ። ሐዘን፣ ንዴት፣ መገፋት፣ ግራ መጋባት፣ ማልቀስ፣ ኢቭን የተዋረዳችሁበትን አጋጣሚ እንኳን አስቡት። ታዲያ ይሄን ድክመት ብላችሁ አትቁጠሩት። የመዳናችሁ አንድ አካል ስለሆነ በደንብ ኤክስፒሪየንስ አድርጉት። ሶስተኛ፣ የሚሰማችሁን ነገር በወረቀት ላይ ጻፉት። ብቻችሁን ለተወሰኑ ደቂቃዎች በጸጥታ መቀመጥን አትፍሩ። ከዛም ስለነሱ ሐሳብ ቢመጣላችሁ ጻፉት። እውነተኛውን ነገር ጻፉ። ቢጎዱኝም ይናፍቁኛል፣ ሌላ የተሻለ ሰው ላላገኝ ይችላለሁ ብዬ እፈራለሁ። እነዚህንና መሰል ስጋቶችን በወረቀት ላይ አስፍሩ። ይህ ህመማችሁን በሙሉ ከአእምሯችሁ መዝምዞ አውጥቶ ወረቀቱ ላይ ያደርግላችኋል። ከዛም ወረቀቱን በማቃጠል ሳይኮሎጂካሊ ችግሩን እንዳቃጠላችሁት ማመን ትጀምራላችሁ። ስለዚህ ህመማችሁን አትሽሹት፣ ተጠቀሙት። ከህመም ለማምለጥና ለመሸሽ የሚሮጥ ሰው እዛው ተጣብቆ ይቀራል። የተጋፈጠው ሰው ግን ራሱን ይቀይራል፣ ነፃነቱን ያገኛል። አራተኛና የመጨረሻ ደግሞ ዙሪያችሁን በመልካም ሰዎች ክበቡ። ኢነርጂ ከሰው ወደ ሰው ይተላለፋል። ዙሪያችሁን በሳቅ በጊዜያዊ ሽንገላ ሳይሆን በቁም ነገር ከከበባችሁት ያ ነገር ትልቅ አሴትን ይፈጥርላችኋል። በሄዱት ሰዎች እያዘናችሁ ስትቆዝሙ ፈጣሪ ደግሞ እስካሁን የት ነበሩ የምትሏቸው ሙሉ የሚያደርጓችሁን ሰዎች ይልክላችኋል። የሆነ ሰውን ለመርሳት ምርጡ መንገድ ረጅም ጊዜ መጠበቅ ሳይሆን በአዲስ ኢነርጂ መተካት ነው። ታዲያ እነሱን በሌላ ሰው ወይም በአዲስ ፍቅር ለመተካት መሞከር ሳይሆን እነሱን የሚያስታውስ አካባቢን በሌላ ነገር እና በአዳዲስ ሰዎች መተካት ነው። አዳዲስ ጓደኞች አዳዲስ እይታን ያመጡላችኋል። አዳዲስ ወሬ፣ አዳዲስ ኢነርጂ፣ አዳዲስ ልምድ። ከትንሹ ጀምሩ። ስራ ቦታችሁ ሊሆን ይችላል፣ ታክሲ ውስጥ፣ መዝናኛ ቦታ፣ አሊያም በተገኛችሁበት አዲስ ቦታ ላይ ባገኛችሁት እድል አዳዲስ ሰዎችን ለመተዋወቅ ወደ ኋላ አትበሉ። ከዚህ በፊት እምቢ ያላችኋቸውን እድሎች አሁን ማግኘት ከቻላችሁ ተጠቀሙ። 100 አዳዲስ ጓደኞች አያስፈልጓችሁም። ይልቅ ጥቂትና እውነተኛ ሰዎች በቂ ናቸው። እያንዳንዱ አዳዲስ ከሰዎች ጋር የምትፈጥሩት ኮኔክሽን ከድሮ ህይወታችሁ ጎትቶ የሚያወጣችሁ ትልቅ መሳሪያ ይሆንላችኋል። ቀስ በቀስም ያለቀሳችሁባቸውን ቀናት በአዳዲስ ሳቅ ታሸንፋላችሁ። የተከዛችሁባቸውን ጊዜያት አሁን በእያንዳንዱ አጋጣሚ በመዝናናት ትካሱባቸዋላችሁ። እነሱን ለመርሳት ራሳችሁን ስላስገደዳችሁ ሳይሆን ህይወታችሁ ከነሱ ከፍ እያለ ስለመጣ ነው። አሁን በእነሱ ምክንያት ስትሰቃዩ፣ ስትለምኗቸው፣ ስታለቅሱላቸው የነበሩ ሰዎች በአዲስ ሰው ተከባችሁ ደስታችሁ ተመልሶ ሲመለከቱ ያለነሱ ወደፊት መቀጠላችሁን ሲያዩ ያልጠበቁት በመሆኑ ይጸጸቱበታል። ስለዚህ ራሳችሁ ላይ በር ቆልፋችሁ ብቻችሁን በመተከዝ መኖርን አቁሙ። በሩን ከፍታችሁ በመውጣት ልባችሁን ለአዳዲስ ሰዎች አስተዋውቁ። ባለፈው ላይ ተጣብቆ በመቅረት አይዳንም። አዲስ ነገር በመፍጠር ነው የምትድኑት። እነዚህ 4 ነገሮች የተዋችሁና የገፏችሁ ሰዎች እንዲጸጸቱ ከማድረግም አልፎ ከብሬክአፕ እና ከመለያየት በኋላ እናንተንም ከጨለማ ወደ ብርሃን የሚያወጣችሁ ካዘናችሁበት ቦታ አንስቶ ወደ ድሮ ቦታ የሚመልሳችሁ ትክክለኛ መንገዶች ናቸው።
እስከ መጨረሻ ድረስ ስለተከታተላችሁኝ እጅግ ከልቤ አመሰግናለሁ። ግራር ቻናልን ሰብስክራይብ በማድረግ ቤተሰባችን በመሆን ብዙ ቁም ነገሮችን ከኛ ማግኘት ትችላላችሁ። ሰላም ሁኑልኝ።